አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ አነባለሁ። አሁንም ወንድሞች ሆይ የሰበኩላችሁን የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ ወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። አለዚያ አምናችሁት በከንቱ ነው። እኔ ተቀበልኩት ከሁሉ በላይ የሆነውን ለእናንተ አሳልፌ ሰጥቻለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈው በሶስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎ ለ12ቱ ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኞቹ አሁን በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለምቆጠረው ለኔ ደግሞ ታየ። እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳን የማይገባኝ ነኝ፣ ምክንያቱም የእግዚአብሔርን ቤተክርስቲያን አሳድጃለሁ። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። ለኔ ተሰጠኝ ጸጋ ከንቱ አልሆነም፣ እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከኔ ጋር ያለው እግዚአብሔር ጸጋ ነው። እንግዲህ እኔም ሆንኩ እነርሱ የምንሰብከው ይህንን ነው፣ እናንተ ያመናችሁትም ይህንኑ ነው። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነው። ክርስቶስ ካልተነሳ ስብከታችንም ዋጋ ቢስ ነው፣ እምነታችሁም ደግሞ ከንቱ ነው። ከዚህ በላይ እግዚአብሔር ክርስቶስን ከሙታን አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነናል። ሙታን የማይነሱ ከሆነ ክርስቶስንም አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስም አልተነሳም። ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ከነ ኃጢአታችሁ አላችሁ ማለት ነው። እንዲህም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስ ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝነን፣ ነገር ግን ክርስቶስ ላንቀላፉት በኩር ሆኖ በእርግጥ ከሙታን ተነስተዋል። ጳውሎስ ለቆሮንቶስ ቤተክርስቲያን አማኞች እዚህ ምዕራፍ 15 ላይ ሲደርስ አንድ ትልቅን ጉዳይ አንስቶ በጣም በስፋት በጣም በጥልቀት በጣም ዴብዝ ባለው ሁኔታ የሚያብራራበት የሚዘረዝርበት ምዕራፍ ነው። አንደኛ ቆሮንቶስ ምዕራፍ 15 እና ይህንን ደግሞ እንዲጽፍ ያነሳሳው ዋናው ምክንያት ምንድነው? በዚሁ ቁጥር 12 ላይ አሁን ባነበብነው ምዕራፍ 15 ቁጥር 12 ላይ አንድ የሚያነሳት ሐሳብ አለች። ያ የሚያነሳው ሐሳብ ምንድነው? በቆሮንቶስ ቤተክርስቲያን ውስጥ አገልጋዮች ሆነው የተነሱ ወይንም ደግሞ የእግዚአብሔርን ቃል ለማስተማር መድረክን የያዙ የሚመስሉ በዚያቺ በቆሮንቶስ ቤተክርስቲያን ውስጥ የሚገኙ በጣም የሚገርሙ ሰዎች አገልግሎት እያገለገሉ ነው ያሉት። ሃሌሉያ! እነዚህ የሚገርሙ ሰዎች የሚያገለግሉት አገልግሎት ምንድነው? ሙታን ትንሣኤ የሚባል ትምህርት የለም ነው የሚሉት። በቃ ሙታን ትንሣኤ የሚባል ነገር የለም። ሙታን ትንሣኤ የሚባል ነገር የለም የሚሉት ከቆሮንቶስ ቤተክርስቲያን ውጪ ያሉ የማያምኑ ሰዎች አይደሉም። እንደውም ምልክታቸው እዚህ ቦታ ላይ አገልጋይ የሆኑ የሚያገለግሉት ደግሞ በቤተክርስቲያን የሆነ ምናልባት የሙሉ ጊዜ አገልጋዮች የሆኑ ምናልባት ደሞዝ ተከፋዮች የሆኑ ምናልባት ደግሞ በሆነ ስነ መለኮት ኮሌጅ ውስጥ ገብተው የእግዚአብሔርን ቃል ያጠኑ ሰዎች ይመስላሉ። ቁጥር 12 ላይ ስታዩ እነዚህ ሰዎች በድፍረት ፑልፒት ላይ ቆመው አንድ ነገር ያስተምራሉ። ወገኖቼ የቆሮንቶስ ሰዎች ሙታን ትንሣኤ የሚባል ነገር የለም ይላሉ። ሰው ከሞተ ምን ማለት ነው? ሞተ ብቻ ነው። በቃ የሰው ልጅ ሕይወት የሚደመደመው የሞተ ጊዜ ነው ብለው ያስተምራሉ። ይሄ በጣም የሚገርም ነገር ነው። ጳውሎስ ይሄንን ትምህርት ለመምታት ምን ይላቸዋል? እኔ ለእናንተ የሰበኩላችሁንና እናንተም ደግሞ ጸንታችሁ የቆማችሁበትን ወንጌል እንደገና ደግሜ አሳስባችኋለሁ። ይሄ ወንጌል እናንተ የጸናችሁበትና ተቀብላችሁት አሁንም የምትኖሩበት ወንጌል እኔ ራሴ ደግሞ ተቀብየው ለእናንተ ያስተላለፍኩት ወንጌል ነው። ይሄ ወንጌል የተሰበከላችሁ አንድ ነገር ላይ ማዕከል አድርጎ አይናችሁ ይከፈት። ይህን ወንጌል ስንሰብክኛ አንድ ነገር ነበረ ማዕከል አድርገን የሰበክነው፣ ትኩረት አድርገን የሰበክነው፣ ፎከሳችን የነበረው አንድ ጉዳይ ላይ ነው። ክርስቶስ ኢየሱስ ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛውም ቀን ከሙታን ምን አለ? ተነሳ ይልና ይሄ ሞተ የሚለውን ሳያብራራ ተቀበረ የሚለውን ሳያብራራ አሁን በሶስተኛው ቀን መጽሐፍ እንደሚል ከሙታን ተነሳ የሚለውን ሙሉውን ምዕራፍ ያብራራበታል። ለምን በቤተ ክርስቲያኒቱ የተነሳው አንድ ትልቅ
የስተት ትምህርት ንፋስ ምንድነው? ኢየሱስ ክርስቶስ ከሙታን መካከል ምን አላለ? አልተነሳም የሚል አደገኛ የስተት ትምህርት ነው። ሃሌሉያ። ጳውሎስ ሲናገር ይኸውላችሁ እኛ የሰበክንላችሁ ወንጌል እኔም ራሴ ለእናንተ ያስተላለፍኩት ወንጌል ማዕከሉ የክርስቶስ ኢየሱስ ትንሣኤ ነው። ይሄ ትንሣኤ እኛ የሰበክንላችሁ ትንሣኤ አሁን በቆሮንቶስ የተነሱ አንዳንድ ሰዎች እንደሚያስተምሩት የሌለ ከሆነ ውሸት ከሆነ ሙታን የማይነሱ ከሆነ እነዚህ 6 ነገሮች ዋጋ የላቸውም ይላል። አንደኛ ይኸውላችሁ ምን እንደሚል ቁጥር 14 ላይ ክርስቶስ ካልተነሳ እንኪያስ ስብከታችን ከንቱ ናት ይላል። ኢየሱስ ክርስቶስ ካልተነሳ የምንሰብከው ስብከት ምንድነው? ኢቭን የዛሬው አዳራችን ይሄ የምናድረው አዳር ምንድነው? ከንቱ ነው። ቅድም ናቲ ያዘመረን ያ ሁሉ ደስ ብሎ የዘመርነው መዝሙር ምንድነው? ከንቱ ነው። አይናችሁ ተፈት ይኸውላችሁ መዝሙራችንን ከንቱ እንዳይሆን ያደረገው ስብከታችንን ከንቱ እንዳይሆን ያደረገው የኛ የጸሎትና የትጋት ውጤት ሳይሆን የክርስቶስ ኢየሱስ ከሙታን መሃል መነሳት ነው። ኢየሱስ ስለተነሳ ስብከታችን ከንቱ አይደለም። ሃሌሉያ። ይኸውላችሁ አለ ስብከት እንዴ ሰዎቹ ፑልፒት ላይ መጥተው ምን ይላሉ? ይሰብካሉ። የሚሰብኩት ምን ብለው ነው? ሙታን ትንሣኤ የሚባል የለም ይላሉ። ወገኖቼ ምን አሰበከ? ሙታን ትንሣኤ ከሌለ ስብከት ኮንተንቱ ምንድነው? ፍሬ ነገሩ ምንድነው? ጭብጡ ምንድነው? የስብከታችን ውጤቱ ምንድነው? ኢየሱስ ክርስቶስ ከሙታን መሃል ካልተነሳ በየአደባባዩ ምንጮ በየክሩሴዱ ምንጮ ቲቪ ይዘን በ24 ሰዓት የምናስተምረው ይሄ የምናደርገው አክቲቪቲ ሁሉ ከንቱ መባል ያለበት ሙአንበሳ ሞትን ድል አድርጎ የተነሳ አይደል? ከንቱ ነው። ማን ካልተነሳ? ኢየሱስ ካልተነሳ። ነገር ግን ኢየሱስ የሙታን በኩር ሆኖ ይላል ስለተነሳ በሱ አምነው ያንቀላፉት ሁሉ ከሙታን መሃል ምን ይላሉ? ይነሳሉ። እስኪ ኢየሱስ ተነስቷል በሉ። ስብከቴ ከንቱ አይደለም በሉ። ያ አሁን እኔ እዚህ ቆሜ የምሰብከውን ይሄንን ስብከት ሕያው የሚያደርግልኝ ይመስላችሁ? ይሄንን ስብከት ጠቃሚ የሚያደርግልኝ ይመስላችሁ? የናዝሬቱ ኢየሱስ ከሙታን መካከል መነሳቱ ነው። ኢየሱስ ተነስቷል። ሃሌሉያ። ያ ኢየሱስ ተነስቷል። አጠገባችሁ ያለው ሰው ሕይወትህ ከንቱ እንዳይሆን ያደረገው በሉት የኢየሱስ መነሳት ነው። ይሄ ትንሣኤው ነው ለሕይወታችን ራሱ ትርጉም የሰጠው። ስሙ ለዘላለም ይባረክ። ያ ኢየሱስ ካልተነሳማ ምናችን ከንቱ ነው? ስብከታችን ከንቱ ነው። ዝም ብለን ነው የምንደክመው፣ ዝም ብለን ነው የምንጮኸው፣ ዝም ብለን ነው ዋጋ የምንከፍለው። ሃሌሉያ። ይሄን ሁሉ ዋጋ በነገራችን ላይ ጳውሎስ ሲናገር በጣም አንጀቴን ይበላኛል። ይኸውላችሁ እንደሚታቀላችሁ ታዲያ በኤፌሶን እንደ ሰው ካውሬ ጋር የታገልኩት በከንቱ ነው ይላል። እዚህ አይታችሁ አሰማችሁ። በኤፌሶን እንደ ሰው ከምን ጋር ታግያለሁ አለ? ለዚህ ወንጌል ካውሬ ጋር። አውሬ ሲል መንፈሳዊ አውሬ እኮ አይደል? ትክክለኛ አውሬ ታግያለሁ። ወንጌል ልሰብክ ሲል መርከቤ 3 ጊዜ ተሰብሮብኛል ይላል ምዕራፍ 13 ላይ ሁለተኛው ቆሮንቶስ። አይሁድ አንድ ሲቀረው 5 ጊዜ ገርፎኛል፣ 3 ጊዜ በበትር ተመትቻለሁ፣ በድንጋይ ተወግሬያለሁ። ኢየሱስ ጌታ። ታዲያ ለከንቱ ነው? ይኸውላችሁ የነገራችን ሁሉ የአገልግሎታችን ሁሉ ኮር ምን እንደው ታውቃላችሁ? ኢየሱስ ከሙታን መሃል ምን ብሏል? ተነስቷል። በነገራችን ላይ ምስክሮቼ ሁኑ ያለው የኔን የንግግሬን የጸባይን የትምህርቴን አይደለም፣ የትንሣኤው ምስክር ነው ሁኑልኝ ያለው። እንድንመሰክር የሚፈልገው ኢየሱስ ምን እንደው ታውቃላችሁ? ትምህርቶቹን አይደለም እንድንመሰክር የሚፈልገው ትንሣኤውን ነው። እሸቱ ሰይጣን መስማት የማይፈልገው ምንድነው? ትንሣኤውን ነው። እስቲ ኢየሱስ ተነስቷል በሉ። አያችሁ። ሁለተኛ ደግሞ እምነታችን ራሱ ከንቱ ነው ይላል እዛው ቁጥር 14 ላይ እምነታችን ሮሜ 10:9 ላይ ታውቃላችሁ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ነው የሚለው። የዳነው ራሱ እግዚአብሔር ኢየሱስን ከሙታን መሃል ምን ብሎታል ብለን ነው? አስነስቶታል። ያዳነው እውቀት ምንድነው? ኢየሱስ ክርስቶስ ጌታ ነው ብዬ እግዚአብሔር ደግሞ እሱን ከሙታን መካከል ምን ብሎታል? አስነስቶታል ብዬ ነው ያውቁት። እምነታችን አለበለዚያ እሱ ካልተነሳማ ምንድነው? ከንቱ ነው። ወላችሁ የዳንበት እውቀት ኢየሱስ ተነስቷል የሚል የዘላለም ሕይወት ያገኘንበት ኮንፌሽኑ ራሱ
ሆሞሎጊዮ ያደረግነው የተናገርነውና ያወጅነው ቃል ራሱ ኢየሱስ ከሙታን መሃል ተነስቷል። እግዚአብሔር አምላክ በሰማይ ስማችንን በሕይወት መዝገብ እንዲጽፍ ያደረገው ኮንፌሽናችን ምን መሰላችሁ? ኢየሱስ ከሙታን መሃል ተነስቷል። እናንተ የቆሮንቶስ ሰዎች ኢየሱስማ ከሙታን ካልተነሳ ሙታን ትንሣኤ ከሌለማ እምነታችን ራሱ ምንድናት? ከንቱ ናት። አሁን ግን እምነታችን ከንቱ አይደለም። ምክንያቱም ኢየሱስ ምን ብሏል? ሃሌሉያ። በጌታ እንደው ስወዳችሁ በቃ ለኔ ብላችሁ አጠገባችሁ ያለውን ሰው ለበሉት። አሁን በዚህ ሰዓት በአብ ቀኝ በሉት ሰው አለ በሉት። ሰው የሚመስል አይደለም፣ ሰው አለ። የኛ ተወካይ አሁን በሰማይ አለ፣ ሰው አለ። እሱ ስላለ ነው እኛም እዛ መሆን የምንችለው። እሱ ስለገባ ነው እኛም መግባታችን እርግጥ የሆነው። የሰው ልጅ አሁን በሰማይ በአብ ቀኝ ተቀምጦ አለ። እኛም ከሱ ጋር አብረን በሰማይ በአብ ቀኝ ተቀምጠን አለን። ኢየሱስ ስለተነሳ ይሄ እውነት ነው። ሲተነስተዋል በሉስ። አሁን ኢየሩሳሌም ብትሄዱ የዳዊትን መቃብር ያስጎበኛቸዋል። የዳዊት አባታችን ዳዊት ይኸው መቃብሩ እዚህ ውስጥ ነው። እናታችን ሳራ ይኸው እዚህ ጋር የተቀበረችው። ልክ ኢየሱስ መቃብር ጋር ስትደርሱ ታሪኩ ሌላ ነው። ይኸውና መቃብሩ ይሏቸዋል። ሬሳው ግን እዚህ የለም። እሱ አሁን የት ነው ያለው? በሰማይ ነው። ሲተነስቷል በሉስ። ኢየሱስ ተነስቷል። ይሄ መነሳት ታሪክን የቀየረ መነሳት፣ የሰው ልጆችን ህይወት የለወጠ መነሳት ነው። እስኪ እምነቴ ከንቱ አይደለም በለዋል። ስብከቴም ከንቱ አይደለም በለዋል። ምክንያቱም በሉና ስተናገሩ ኢየሱስ ከሙታን ተነስቷል። ይኸው ተመልከቱ። ቁጥር 15 ደግሞ ሶስተኛ ሐሰተኛ የእግዚአብሔር ምስክሮች ነን ማለት ነው አለ። አያችሁ ቁጥር 15 ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ የእግዚአብሔር ምስክሮች ሆነን። ኢየሱስ ካልተነሳ እኛ ሁላችን እዚህ ያለን፣ እኛ ሁላችን እኔን ጨምሮ ፓስተርን ጨምሮ ሁላችን ሐሰተኞች። ሐሰት የሚለው ትንሽ የቆየ አማርኛ ስለሆነ እንትን ይላል። ይኸውላችሁ ውሸታሞች ነን። ኢየሱስ ከሞት ካልተነሳ እኛ ሁላችን ምንድን ነን? እዛ በስራ ቦታ እየሄዳችሁ ጌታን ተቀበል፣ በቤተሰብ እየሄዳችሁ ጌታን ተቀበል፣ ለምን እሱን ብትቀበል የዘላለም ሕይወት አለ የምንለው ነገር፣ ይሄ ምስክርነት ሁሉ ሐሰተኛ ያስብለናል፣ ውሸተኛ ያስብለናል። ውሸታምነታችን ደግሞ ለእግዚአብሔር ነው ይላል። እግዚአብሔር ከሙታን አስነስቶታል ብለን ትልቅ ውሸት ዋሽተናል። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሲተነስቷል በሉስቲ ያ ቶሎ እንዲጨርስ። አራተኛ ደግሞ ቁጥር 17 ላይ ክርስቶስ ካልተነሳ በኢየሱስም እቺን በደንብ እንድትሰሙኝ ይፈልጋል። አይናችሁ ይከፈት። ቁጥር 17 ክርስቶስም ካልተነሳ እስካሁን ድረስ በኃጢአታችሁ ናችሁ ማለት ነው ይላል። ነገርማችሁ ክርስቶስ ካልተነሳ እስካሁን ድረስ ከነምናችን ያለን። እስኪ ንስሐ ገብቶ የሚያውቅ ጌታዊ ማሬ ብሎ የሚያውቅ አይገርም? የለም። በጣም ይገርም ነው። እስኪ ንስሐ ገብቶ የሚያውቅ ጌታዊ ኃጢአቴን በደሌን መተላለፌን ተውልኝ ብሎ የሚያውቅ አይገርም? የለም። የሚገርም ነው። ጌታ ይባርካችሁ። ሃሌሉያ። እኔ ግን ዛሬ ራሱ ብያለሁ፣ እዚህ ጋር ቁጭ ብያለሁ። ሃሌሉያ። ምህረት ባይዘዌ ይሄ የምታስቧቸው ትልልቅ ኃጢአቶች ሲሰሩ ብቻ የምትቀበሉት ነገር አይደለም። ምህረት ኤቭሪ ሞመንት የሚያስፈልገን ነገር ይኸውላችሁ። ግን ጳውሎስ ምን ይላል? ክርስቶስ ኢየሱስ ካልተነሳ አሁንም እሸቱ የሚባለው ሰውዬ ከምኑ ጋር ያለው? ከኃጢአቱ ጋር ነው። ከነ ኃጢአቴ ነው እግዚአብሔር ሲያገኘኝ፣ ከነ ምን ነው የሚያገኘኝ? ከነ ኃጢአቴ ነው የሚያገኘኝ። ለምን አያችሁ? ሮሜ 4:25 ላይ ሲናገር ስለ በደላችን ታልፎ ተሰጠ፣ እኛን ስለ ማጽደቅ ደግሞ ከሙታን መካከል ተነሳ ይላል። እኛን ምን ለማድረግ ነው የተነሳው? ለማጽደቅ፣ ራይት ስታንዲንግ እንድናገኝ በእግዚአብሔር ፊት ተቀባይነት እንዲኖረን በእግዚአብሔር ፊት ነው ከሙታን መሃል የተነሳው። ልክ እሱ መነሳቱ እኔን ያለ ኃጢአት እንድታይ ያደረገ። እግዚአብሔር አሁን እኔን እያገላበጠ ቢያይ እኔ ኃጢአት የለብኝም። ከማን መነሳት የተነሳ? ከክርስቶስ ከሙታን መሃል መነሳት የተነሳ። ስለዚህ ከኃጢአታችሁ ጋር አይደላችሁ። ኃጢአት ከእናንተ ጋር የለም። ኃጢአት በዙሪያችሁ የለም። ኃጢአታችሁ ሰማይ ከምድር እንደሚርቅ ከእናንተ ርቋል። እግዚአብሔር ዳግም ላያስበው ከእናንተ አስወግዶታል። ምክንያቱ ደግሞ ክርስቶስ ኢየሱስ ከሞት መካከል ስለተነሳ። ለጌታ ክብር እናምጣ። ኢየሱስ ጌታ። ያ
አንዳንድ ሰው የኃጢአት ነገር አይገባውም። ኃጢአት የሚያስከፍለውን ዋጋ ለማወቅ ከፈለጋችሁ የዘሌዋውያንን መጽሐፍ ሄዳችሁ አንብቡ። የዘሌዋውያንን መጽሐፍ ስታነቡ አንድ ሰው ስህተት ሲሰራ፣ በደል ሲሰራ፣ መተላለፍ ሲሰራ፣ ኃጢአት ሲያደርግ እግዚአብሔር እንደዚህ ነው ያለው። አቅም ካለው በጊዜው ይምጣና ይሄንን እኔ ለሰራው ኃጢአት ነው ብሎ ለካህኑ በቤተ መቅደስ ይስጥ። ከዛ የኃጢአት ስርየት በዚያ ይደረግለት እና በስርየት መክደኛው ላይ የኃጢአት ደም ይረጭ ይላል። አንድ ሰው ደግሞ ብር ከሌለውስ በግ መግዛት ካልቻለ ምን ያምጣ ይላል? ዋኖስ ምንድን ነው? እርግብ እኮ ነው። እርግብ ነው። ግን እርግቡ ይሄ ዝም ብሎ ደግና የዋህ እርግብ እንዳይመስላችሁ፣ ጫካ ውስጥ የሚገኝ እርግብ ነው። እና አንተ ኃጢአት የሰራ ጊዜ ወደ እግዚአብሔር ለአምልኮ መሄድ ስትፈልግ የሚኖርበት ግዴታ መሰለ የሆነ ጥሬ ትይዛለህ፣ የሆነ ማስታጠቢያ ነገር ወይ የሆነ ወጥመድ ትይዛለህ። ከዛ ያችን ጥሬ በተና አድርገህ ወጥመዷን አዘጋጅተህ ምን ትጠብቃለህ? ዋኖስ የምትባል እርግብ መታ ያን ጥሬ ልበላ ስትል ሳብ አድርገህ በልጅነታችን እንደምናደርግ እሷን ለመያዝ ወጥመድ ትሰራለህ። እና አንድ ሰው ድንገት መጥቶ እንደዛ ቁጭ ብለህ ስትጠባበቅ ፀሐይ ሲመታ አይቶ ምን ሆነ ነው? ምን እያረክ ነው? ኃጢአት እንዲህ የሚያደርገኝ ምንድን ነው? ኃጢአት ነው የምትለው። ዛፍ ለዛፍ ተራራ ለተራራ መከራህን በልተህ እንቅ አድርገህ ያለች እንቅ አድርገህ እዚህ ይዘህ ካህኑ ጋር ትመጣለህ። እጅት የኃጢአት የስርየት ይችን ረድና ኃጢአትን ከላይ ላይ አንሳል። አሁን ምን እንደሚታገላችሁ ኢየሱስ ከሞት ስለተነሳ እናንተ ከኃጢአታችሁ ጋር አይደላችሁም። ዋኖስ አምጥተህ ነው ወይ? አይደለም። ይኸውላችሁ በብሉይ ኪዳን የህብረት መስዋዕት ራሱ ይባላል። 5 አይነት መስዋዕት ነው ያለው። ባይዘው የኃጢአት አለ፣ የበደል አለ፣ የህብረት የሚባል መስዋዕት አለ። የህብረት መስዋዕት መሰላችሁ እግዚአብሔርን ለማግኘት ፈልጌያለሁና ማምለክ ፈልጌያለሁ ከእግዚአብሔር ጋር በቃ የሆነ ዩኒየን ፈልጌያለሁ ብለህ ስትል ዝም ብለህ መተህ ሲጀን አንሳ ሲልናቲ ብድግ አታደርግም ወይ? ዋኖስን ነገር ሻጥ አድርገህ ወይ በግህን እንደዚህ ይዘህ የህብረት የሚባል መስዋዕት አለ። ባይዘው አሁን እዚህ ስንት መዝሙር ነው የዘመርነው? ቅድም ወደ 96 አጠቃላይ። አሁን እኮ 96 በግ እኮ ማምጣት ነበረብህ እኮ አንተ። ጨረስክ እየተባልክ ጨርሰሃል። ዮሐንስን ጨርሰሃል። ሌላ አምጣ እየተባልክ ምንም ችግር የለም። አሁን ብድግ ብለህ ክብር ላንተ ይሁን ትላለህ። ህብረት ስታረግ ራሱ አሁን ደም አትጠየቅም። ለምን? የጊደሮችና የፍየሎችን ደም ሳይሆን የገዛ ደሙን ይዞ ወደ አብ የገባ ክርስቶስ ኢየሱስ ስላለ ነው። የሱን ደም አብ ስለተቀበለው ነው። አብ የሱን ደም ስላከበረው ነው። የኢየሱስ ደም አሁን በሰማይ ስለኛ እያወራ ስላለ ነው። ከሱ ደም የተነሳ ህብረት ማድረግ ችለናል። ለዚህ ጌታ ክብር አምጣው። ሃሌሉያ። ኢትስ ኖት ኢዚ። ኢየሱስ ተነስቷል ብለን አሁን ዛሬ ስንዘምር ወይንም ስናውጅ ምን እያልን መሰላችሁ? እኔ ከኃጢአቴ ጋር አይደለም፣ አም ፍሪ። ኃጢአት ከኔ ጋር የለም። አይገርማችሁ? ኃጢአት ከኔ ጋር የለም። በነገራችን ላይ ኃጢአት ፐርሰን እንደሆነ ነው መጽሐፍ የሚያስተምረው። ሌላ ጊዜ እናወራለን። ተመልከቱ። 5ኛ ይኸው ተመልከቱ ቁጥር 18 ክርስቶስ ካልተነሳ እንኪያስ በክርስቶስ ያንቀላፉ ጠፍተዋል ማለት ነው። አይገርማችሁም? ክርስቶስ እኮ ካልተነሳ በጌታ ሆነው አምነው የሞቱ ሰዎች በዛው ምን ብለዋል? ጠፍተዋል። ያንቀላፉት ሁሉ አሁን ሕያው አይደሉም ማለት ነው። ኢቭን እነ ጴጥሮስ እነ ጳውሎስ እኛ ምናቃቸው እነሱ ሰዎች አሁን ሕያው አይደሉም እያልን ነው። ነገር ግን ክርስቶስ ከሞት ከተነሳ የሚገርም እኮ ነው ይሄ። በኢየሱስ አይናችሁ ይከፈት። ክርስቶስ ከሞት ግን ከተነሳ እነዚህ ምናቃቸው ቀድሞውን ያንቀላፉ ሰዎች አሁን በዚህ ሰዓት ምንድን ናቸው? ሕያዋን ናቸው። ሕያዋን ናቸው። እንደውም አንደኛ ተሰሎንቄ ምዕራፍ 4 ላይ ምን እንደሚታቃላችሁ ስሙ። ምን እንደሚታቃላችሁ እኛ ሕያው ሆነን የምንቀር በጌታ ሆነው ያንቀላፉትን አንቀድማቸውም ይላል። ምን አንላቸው? አንቀድማቸው። እነሱ ምን ይሉናል ማለት ነው? ይቀድሙናል። አሁን ኢየሱስ ድንገት መጣ ቢባል መጀመሪያ የሚለወጠውና የሚነሳው ማን ነው ታውቃላችሁ? እነሱ ናቸው። ሁሉም እንደ ተራው ይሆናል ይላል። እንደ ተራው ነው የሚሆነው እና እነሱ ቀድመው ካገኙት በኋላ ነው እኛ የምናገኘው እሱ። አያችሁ ለምን? ምክንያቱም ክርስቶስ ኢየሱስ ከሞት ስለተነሳ እነሱ አሁን ሕያው ነው መንፈሳቸው። ጌታ የተባረከ ይሁን። አንድ ቀን መለከት ይነፋል አለ ጳውሎስ እና መለከት ሲነፋ ጌታን ባየር በደመና ለመቀበል ወደሱ ምን እንላለን? እንነጠቃለን። ይላችሁ ጌታን የምንቀበለው የት ነው? በአየር ላይ። እስቲ በአየር ላይ በሉ። ጌታ ራሱ ሰማይ አይደለም ሄደን የምናገኘው፣
ሰማይ አይደለም። እሱ ከሰማይ ይመጣል። እኛ ደግሞ ከዚህ የት እንሄዳለን? እንነጠቃለን። ከዛ የት ነው የምናገኘው ይላል አንደኛ ተሰሎንቄ በአየር ላይ በመካከል ነው የምናገኘው። እና እንደ ነቢያቱ ትንቢት ደግሞ ለ7 ዓመት ያህል ከሱ ጋር የበጉ ሰርግ የሚባል ጊዜ እናሳልፋለን። አይገርማችሁም ወይ? የበጉ ሰርግ የሚባል አለ። ይሄ 7ኛው ሱባኤ ሲጀምር እኛ ከሱ ጋር በአየር ላይ በደመና የበጉን ሰርግ እዛ እያከበርን ያለ ነው። እግዚአብሔር ያረጀውን ያንን ወይን ጠጅ ከፍተዋል። የሰባውን ፍሪዳ ያርደዋል። ከዛ የበጉ ሰርግ ይሆናል። ሙሽሪትም ከሱ ጋር ደስ ይላታል። ይሄ ሁሉ የሆነው ክርስቶስ ከሙታን መሃል በመነሳቱ ነው። 6ኛ ቁጥር 19 ይቺ በጣም ደስ ትለኛለች። ቁጥር 19 በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። አያችሁ፣ የክርስቶስ ኢየሱስ መነሳቱ እውነት ካልሆነ፣ ክርስቶስ ኢየሱስ መነሳቱ እሙን ካልሆነ እኛ ከሰው ሁሉ ተለይተን ምኖች ነን? ምስኪኖች ነን። ምክንያቱም ቀጥሎ ምን እንደሚል ታውቃላችሁ? እንሞታለንና እንብላ እንጠጣ እንደሚሉት ሰዎች አልሆንም ነው። እነዛ ሰዎች ምን እያደረጉ ነው? ወይ ነገ ነው እኮ መሞተው፣ ያለችን ጊዜ አጭር ናት፣ መቼ እንደምወሰድ አላውቅም፣ ስለዚህ ዘና እንበል ፈታ እንበል እያሉ የሚኖሩ ሰዎች በእውነት ከኛ የተሻሉ ናቸው። ለምን? ይሄንን አጭር ጊዜያቸው ምን እያደረጉበት ስለሆነ በመሰላቸው መንገድ እየተደሰቱበት ነው። ወይኔ ክርስቶስን አይናችሁ ይከፈት። ይኸው ክርስቶስን ተስፋ ያደረግነው በኢየሱስ ስም አይናችሁ ይከፈት። ይኸው ክርስቶስን ተስፋ ያደረግነው ይልና ለዚች እስቲ ለዚች ወሉስ ክርስቶስን ተስፋ ያደረግነው ብሎ ለዚች ይላል። እቺን ለዚች የምትል ቃል ያዕቆብ እንደሚላት ታውቃላችሁ? ለንፋሎት ይላል። ህይወታችሁ ምንድናት ብሎ ዛሬ ታይቶ ነገ እንደሚጠፋ እንደ እንፋሎት ነው ይላል። ለዚች ነው ተስፋ ያደረግነው። ለዚች ነው ጌታ የተከተለው። ለዚች አሁን 70 እና 80 ተቆጥራ ለምታልፍ ህይወት ነው ክርስቶስን ተስፋ ያደረግነው ማለት ነው። ምስኪኖች ነን ይላል። በጣም እኛ አሳዛኞች ነን ወገኖች። ኢየሱስን የተከተላችሁ ለዚች ከሆነ በጣም ምስኪኖች ናችሁ። እኛ ግን ክርስቶስን የተከተልነው ለዚች አይደለም። አንዳንድ ሰው የሆነ ትልቅ ቤት ሲሰራና የሆነ ትልቅ መኪና ሲኖረው ክርስትና እሱን ለማምጣት የተሰራ ስራ ይመስለዋል። ጳውሎስን ብታገኙ ለዚች አይደለም የሚላችሁ፣ ለቪዛ አይደለም፣ ለትዳር አይደለም፣ ለልጆች አይደለም፣ ለትልቅ ቤት አይደለም፣ ለመኪናም አይደለም፣ ለዚች አይደለም አለ ጳውሎስ። ለዚች ብቻ ከሆነ በጣም ምስኪኖች ነው። አረኛ ትልቅ ነገር ነው ያየነው ነው የሚለው። አረኛ ይገባል። በጣም ግዙፍ ነገር ነው። ምንድነው? እግዚአብሔር አምላክ ያዘጋጀው፣ ዓይን ያላየው፣ ጆሮ ያልሰማው፣ በሰው ልብ ከቶ ያልታሰበ ጌታ ለሚወዱት ብሎ ያዘጋጀው ሰማያዊ መኖሪያ ልናፍቃለን። አገራችን እኛ በሰማይ ነው። ክርስቶስን ያመነው ለዛ ነው ነው። ያ ለዚች አጠገባችሁ ያለው ሰው ለዚች አይደለም። ያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። እስቲ ጌታ ተነስቷል። እስቲ ያ ሃሌሉያ። ስለዚህ የኢየሱስ መነሳት እነዚህን ነገሮች ሁሉ ከንቱ እንዳይሆኑ አድርጓል። ስሙ ለዘላለም የተባረከ ይሁን። ይበቃል።